I am Muslim. I am a democratic socialist. በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል። ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ኢትዮጵያውያን ድጋፍ የሰጡት በመዘርዘር አመስግነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ በሀገረ አሜሪካን ለመጀመሪያ ጊዜ ሙስሊም መሪ ተመርጧል። በርካቶች ይህንን ቪዲዮ እየተቀባበሉት ይገኛል። በነገራችን ላይ ሀገራችን ኢትዮጵያንም ይህ መሪ አመስግኗል። እስከ መጨረሻው ድረስ የምትከታተሉ ከሆነ ይህንን ቪዲዮ የምትከታተሉ ነው የሚሆነው። ሌሎችም መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። በህይወታችሁ ሰምታችሁ አታውቁም? ነብዩ ሰለላሁ ዐለይሂ ወሰለም እናቴም አባቴም ፊዳ ይሁንልህ ያሉት ሰሃባ አሰባችኋል? ለነብዩ ነው የተባለው። እሳቸው ያሉለት ሰሃባ አለ። ይሄ ሰሃባ የላችሁ ከነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀምጦ ሲመጣ ስለ ዝምድናቸው ያወሩ እስቲ ማን ዘመድ አለ ብለው የጎረሩበት ሰሃባ ነው። 1000 ነፍስ ኖሮ አንድ ለናቱ ማለት 1000 ነፍስ ኖሮሽ 1000 ነፍሱንም እያሰቃይሽ በጋይ አላህና ነብዩ ሰለላሁ ዐለይሂ ወሰለም እኔ ጋር ያላቸውን ፍቅር እንዲችም ያህል አትቀንሺ ብሎ እናቱን ተስፋ ስላስቆረጣት በቃ ተውት። ገድሉንማ ነግራችኋለሁ፣ ይሄን ሰሃባማ አስረዳችኋለሁ ነው ማለት። እናንተ እስከ መጨረሻ ድረስ እስካዳመጣችሁኝ ድረስ ደግሞ ኮፒ ሊንክ እያደረጋችሁ ብታዩት የተሻለ ነው። ይሄ ቪዲዮ ከተመቻችሁ መጨረሻ ላይ ፎሎ ማድረግ እንዳይረሳ። ምን መሰላችሁ? ይሄ ሰው ሰዓድ ኢብኑ አቢ ወቃስ ይባላል። ታላቅ ሰሃባ ነው። በ10 ምናምኖቹ በ20 ምናምን ዓመት እድሜ ሆኖ በቃ ፕሮፌሰር የተባለ ምሁር የተባለ 50 ዓመትን ጥራራ አስተሳሰብ ያለው ሰው እንደሱ አያስብ። ወንድሜ ሌላው ሲጮት ሌላው ሲዝናና እሱ ራሱን ማጎልበት ላይ በጃሂልያው ዘመን ራሱን ማጎልበት ላይ የሆነ የጣዖት እንትን ማምለኩ ምናምን የሚሸክኩ የነበረ ነው። እና ይሄ ሰው አራተኛ ነው ከወንዶች የሰለመው ማለት ነው። ወንድሜ አራተኛ ነው የሰለመው። ነብዩ ሰለላሁ ዐለይሂ ወሰለም ሲሰልም ምን ያህል እንደሚድ ይላችሁ። አንድ ጊዜ ከሰሃቦች ጋር ተቀምጠው ማለት ነው። እሱ ሲመጣ በእናት በኩል አጎት ነው አጎት ይመጣ። እስቲ ማን አጎት አላችሁ ብለው ሰሃባን ጠይቀዋል ማለት ነው። በጣም ኮርተውበት ያቀራሩበት ሰሃባን። ይሄ ሰሃባ ሲሰልም በቀላል እንዳይመስላችሁ እናቱን በጣም ስለሚወድ እናቱ ምግብ አልበላም አልጠጣም አለችው ለቀናት ማለት ነው። ልትሞት ደረሰች። ከዛ በቃ ተስፋ አላስቆረጣት አለና እናቴ 1000 ነፍስ ቢኖርሽ አላት። እየለመናት ነበረ። እምቢ ስትለው 1000 ነፍስ ቢኖርሽ ከዚህ እስልምና ፈቅ ምታሪ 1000ንም ብታጠፊ ፍቅራቸው አይቀንስም የአላህና የነብይ ብሎ ተስፋ አስቆረጣት። ሰለመ። ወዳጄ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። በጣም ማለት ነው። የመጀመሪያው የበድር ጦርነት ላይ ማለት ነው ታናሹን ዑመርን አሰለፈው። በጣም ትንሽ ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አበጋዞቻቸውን ምናምን አሰላለፍን አንሲ ይደባበቃል፣ ይሽሎኮለካል። የታናሽ ወንድሙ አዩትና በቃ ፍላጎቱን አይተው ፈቀዱለት። ሰይፉን አጠበቀለት። ሰይፉ ከሱ እኩል ነበረ፣ ከታናሽ ወንድሙ እኩል። በበድር ዘመቻም ታናሽ ወንድሙ ተካፍሎ ተገደለ ማለት ነው። እና ይሄ ሰው ወደ መዲና ከተመለሰ በኋላ የኡሁድ ጦርነት ሲፋፋም ነብዩ ሰለላሁ ዐለይሂ ወሰለም በምን ፊዳከ አቢ ወኡሚ ያሉለት ማለት ነው። በምን ሁኔታ መሰላችሁ? በጣም ሲፋፋም ነብዩ ላይ ጥቃት በጣም ሲሰነዘር ተከላከሉት ሰሃቦች አንደኛው ነው እሱ ማለት ነው። ምን ያደርጋል? በጋሻ እየተከላከለ ማስወንጨፍ ነው። ሲያስወንጭፍ አይስትም፣ ጣያረጋቸዋል እየተከላ በጣም ሲከላከል ሲያዩት በጣም በቃ ተደስተውበት እናቴም አባቴም ለአንተማ መስዋዕት ይሁንልህ ብለው ዝናውን ከፍ ይኮራል። ሁሌ ማን አለ ሰሃባ እስቲ እንደኔ ተባለ ይላል ማለት ነው። በመጨረሻም ደግሞ በዑመር ጊዜ የፋርሶችን ኢምፓየር ሲረቱ እሱ ነው ወንድም የፈርቀዳጅ ሆኖ ጦሩን ይዞ ሄዶ አበጋዝ ጀነራል ሆኖ ወስዶ ሩስቱምን ገርፎ ድል የነሳው ማለት ነው። ያን የድል ባንዲራ ያንጠለጠለው ሰዓድ ኢብኑ አቢ ወቃስ ነው። ይሄን የመሰለ ታሪክ እና እኔ ካልነገርኳችሁ ማን ሊነግራችሁ ነበረ? የዛሬው ቪዲዮ እስቲ ከተመቻችሁ ኮሜንት ላይ ያላችሁን ሐሳብ ማስቀመጥ እንዳይረሳ፣ ፎሎ ላይክ እንዳይረሳ። ይመቻችሁ። ታላቁ ሰሃባ ሰዓድ ኢብኑ አቢ ወቃስ ፊዳከ አቢ ወኡሚ እንዳሉት ነብያችን ሰለላሁ ዐለይሂ ወሰለም ግን እስከዚህ ቪዲዮ ድረስ የሆነት አላቅም ነበረ። እጅግ በጣም አስገራሚ ነው። ለነብዩ ሰለላሁ ዐለይሂ ወሰለም ያለው ቦታ፣ ለነብዩ ሰለላሁ ዐለይሂ ወሰለም ያለው ፍቅር እጅግ በጣም አስገራሚ ነው። ነብያችን ሰለላሁ ዐለይሂ ወሰለም ለሱ ያላቸው ፍቅር እጅግ በጣም የሚያስገርም ነውና ሰሃቦች እጅግ በጣም ልዩ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንዲሁም ደግሞ የሰሃቦችን መንገድ መከተል እንግዲህ ለኛ ትልቅ ጥቅም አለው። ከሰል መሸጥ ካለባን ወጥተህ ከዚህ ጋር ከሰል ታደርግና እዚህ ውጭ በር ላይ ወጥተህ ብትሸጡ እኛ እንደዚህ አይነት ልጆች አባታችን እንደዚህ ነው፣ እኛ እንደዚህ መኪና ያለ እንደዚህ አይተበቅብን መለማመድ ነው ያለብን። ምንድነው ሌላው ማድረግ የሌለብን ነገር እኛ
ሃይማኖት ውስጥ ብሔር ውስጥ የማያገባን ጉዳይ ውስጥ በፍጹም መንካት መግባት የሌለብን ቦታዎች ናቸው። ለምሳሌ የእስልምና እምነት ተከታይ ነን፣ ተነስተን ኦርቶዶክስ ጋር ተነስተን ፕሮቴስታንት ጋር ብንገባ ምንም ጥቅም የለውም፣ ትርጉም የለውም። ሌላ በተረፈ ግን እዚህ ምድር ላይ በምንኖርበት ሰዓት አላህ እስከፈቀደልን ድረስ የፈለግነውን ነገር ማድረግ የምንፈልገውን ነገር ማድረግ እንችላለን። በስራ ዙሪያ ላይ ለምን ስራ በሰራችሁ ቁጥር ባደረጋችሁ ስራ በሰራችሁ ቁጥር በተከበራችሁት ቁጥር ምንድነው ሌላ የህይወት ልምድ ሌላ ህይወት ልምድ ነው የሚሆናችሁ። ስለዚህ ሰው መፍራት ያለባችሁ ሰው ማፈር ያለባችሁ መጥፎ ነገር ስታደርጉ ብቻ ነው። በመስራት ፈጽሞ ምን ማድረግ የለባችሁ መሸማቀቅ የለባችሁ። ማሻአላህ እንግዲህ ይሄ አባት እጅግ በጣም ነው ደስ የሚለው። ልጆቹን ቁጭ አድርገው በስነ ስርዓት በእስላማዊ ስነ ምግባር እንዲሁም ደግሞ ኢትዮጵያዊ ማንነት እንዲኖራቸው አድርጎ እየቀረጸ ነው ያለውና ሁላችንም ልክ እንደዚህ ልጆችን ሰብሰብ አድርገን ዲናቸውን ማስተማር ሀገራቸውን እንዲወዱ ታላላቆቻቸውን እንዲያከብሩ ዲናቸው ላይ ጠንካራ እንዲሆኑ የሌላን ሰው እምነት እንዳይነኩ ልክ እንደዚህ በእንደዚህ አይነት መንገድ በተርቢያ ማሳደግ አለብን ብዬ አስባለሁ። ማሻአላህ ልብህን ስትሰጠው ለሱ እሱ በሚፈልገው መልኩ ስትኖር የማህበረሰቡን ልብ ደግሞ ወደ አንተ ይከፍተዋል። ነፍስን ማሸነፍ ብሎ ማለት በአንድ ሰዓት በአንድ ሌሊት በ24 ሰዓት የሚመጣ ነገር አይደለም። የሁል ጊዜ ትግል ነው መሆን ያለበት። ለመለወጥ የምንሰራው የሁል ጊዜ ለውጥ ነው መሆን ያለበት። እዛኔ ነው ትልቅ ስኬት አገሌ ተሳክቶለታል ሊባል የሚችለው። ያ ነው ወደ አላሁ ስብሓነሁ ወተዓላ የሚያቃርበህ። ወደ አላህ በተቃረብክ ቁጥር ደግሞ አላሁ ስብሓነሁ ወተዓላ ልብህን ስትሰጠው ለሱ እሱ በሚፈልገው መልኩ ስትኖር የማህበረሰቡን ልብ ደግሞ ወደ አንተ ይከፍተዋል። አንተ የምታወራውን ያዳምጡሃል። አንተ የምትናገረውን ነገር አንተም ስለተገበርከው እነሱም ይተገበሩታል። ትልቁ ተጨባጭ ላይ እያጣን ያለነው ይሄ ነው። ተናጋሪው ከልብ አውጥቶ አላህ ወዶለት ወደ ማህበረሰቡ ሳይደርስ ሲቀርና ዝም ብሎ ደረቅ ጽሕፈት ሲቀር ከልብ ስላልወጣ የሰው ልብ ላይ መድረስ ስለማይችል፣ ስለዚህ ወንድሞቼ እህቶቼ ለመለወጥ ህይወት ሙሉ ትግል ይፈልጋል። ራሳችን ጋር መታገል ይኖርብናል። የዛኔ ቀረቤታቸው ወደ አላህ እጅግ በጣም ጥሩ ይሆናል ብዬ ነው የማስበው። ያ አላህ እውነት ነው። አላህ ሱብሓነሁ ወተዓላ የተግባር ሰው ያድርገን፣ የምንናገረውን የምንኖር ያድርገን። በቃ ይሄ ትልቁ ችግር ይሄ ነው ብዬ አስባለሁ። ብዙውን ጊዜ እናወራለን፣ ለሰው ዳዕዋ እናደርጋለን፣ ከመጥፎ እንከለክላለን፣ በጥሩ እናዛለን። ነገር ግን ዞር ብለን ራሳችን ስንመለከት እኛ እዛ ቦታ ላይ ሆነን አንገኝምና በዛም የተነሳ ዳዕዋው ውጤታማ ሲሆን አንመለከተውምና መጀመሪያ ራሳችን ላይ መስራት አለብን ብዬ አስባለሁ። ከዛ በተጨማሪ ደግሞ የምናወራውን ነገር በተግባር መኖር አለብን ብዬ አስባለሁ። አሁንም ወስዳችሁ ወደ መጨረሻውና ወደ ወሳኙ ቪዲዮ ነው። ይህ ቪዲዮ እጅግ በጣም ዓለምን እያነጋገረ ይገኛል። የአሜሪካ የመጀመሪያዋ ሙስሊም መሪ በመሆን ተመርጧል። እንግዲህ ሀገራችን ኢትዮጵያንም እኛ ኢትዮጵያኖችን አመስግኗል። ቪዲዮ እንመልከትና የራሳችን ሐሳብ ውስጥ እንሰጥበታለን። I am Muslim. I am a democratic socialist. በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል። የግራ ዘመን ፖለቲከኛ፣ የፍልስጤማውያን መብት ተሟጋች፣ የስደተኛ ልጅ ሙስሊም የሆነው ዞህራን የበርካታ ዓመታት ልምድ እንዲሁም ደግሞ የቢሊዮነሮች ድጋፍ ያላቸውን አንድሪው ኩሞን ያሸንፋል ተብሎ አልተጠበቀም ነበር። ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ኢትዮጵያውያን፣ የመናውያን፣ ሴኔጋላውያን እንዲሁም ደግሞ ኡዝቤክስታውያንን ጨምሮ ድጋፍ የሰጡት በመዘርዘር አመስግነዋል። እንዲሁም ደግሞ ቤተሰቦቹንና ባለቤቱን አመስግነዋል። ድምጻቸውን የሰጡት የኒውዮርክ ነዋሪዎች ለውጥ እንዲመጣ መናፈቃቸው እንዳሳዩም ተናግረዋል። ታዲያ ዞህራ ባደረገው የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ሲልም ተናግረዋል። ሌላው እንግዲህ ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ፣ 4 ቃላት መናገር እፈልጋለሁ፣ ድምጹን ከፍ አድርገው እኛ ጋር ለመድረስ ሁላችንንም ማሸነፍ አለብን ሲሉም ዞህራንን ተናግረውታል። ታዲያ ትራምፕን በትሩዝ ሶሻል ማህበራዊ ገጻቸው ላይም ተጀምሯል ሲሉም ምላሽ ሰጥተዋል። እንዲሁም ደግሞ የለንደን የመጀመሪያ ሙስሊም ከንቲባ ሳዲቅ ካን ለኒውዮርክ አዲሱ ከንቲባ እንኳን ደስ ያሎት መልእክትም አስተላልፈዋል። ማሻአላህ እጅግ በጣም ደስ ይላል። እንግዲህ አሜሪካን ምን አይነት ሀገር እንደሆነች እናውቃለን። በጣም ተጽዕኖ ያላት ሀገር ነች በዓለም ላይና ምንም አይነት ሙስሊም መሪ አልነበረም። አሁን ላይ ግን የኒውዮርክ ከንቲባ ሆኖ ይህ ሙስሊም እንግዲህ ተመርጧልና እጅግ በጣም ደስ ይላል። የቃላት ጦርነቱ ከወዲሁ ተጀምሯል።
እንግዲህ መልካም የማስተዳደር መልካም የሥራ ዘመን እንዲሆንለት ከወዲሁ እንመኛለን። እንግዲህ ለሙስሊሙም ለክርስቲያኑ ለዓለም የሚጠቅም አይነት መሪ አላህ ያድርገው። በዚህ በከንቲባነት ብቻ ሳይሆን ደግሞ አሜሪካንን ጠቅልሎ እስከ መምራት አላህ ያብቃው ነው ማለት የምፈልገው። እንደዚህ አይነት ቦታዎች ላይ ሙስሊሞች ያስፈልጉናል። መሪነት ቦታ ላይ የፖለቲካ ቦታ ላይ ብዙን ጊዜ እኛ ሙስሊሞች በቂ የሆነ ተሳትፎ አናደርግም እዚህ ሀገራችንም ላይ አይደለም። እንደውም አሁን ላይ የተሻለ ለውጦች አሉ። ዓለም ላይ ደግሞ ልክ እንደዚሁ በቃ ያን ያህል እንቅስቃሴ አናደርግም ነበር። አሁን ግን እንደዚህ አይነት ነገሮች እየተመለከትን ነው። እጅግ በጣም የሚያስደስት ነገር ነው። ማሻአላህ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።